ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። ልዑሌ ከጠፋ ዛሬ ስንተኛ ቀን ነው? አምስተኛ ቀን ምናምን ማለት ነው። እናንተ እንዴት ነው ሕፃን ልጅ 5 ቀን ሙሉ ከእናት ተለይቶ እናትዮ ዝም ብላ በየቤቱ እየሄደች ቪዲዮ ትሰራለች አይደለ? የትኛው እናት? የትኛው ጀግና ጠንካራ እናት? የትኛዋ ማለት ነው? ሀበሻዋ ፈረንጇ ወይስ አረቧ? የትኛዋ ነች? እስቲ አሰረዱኝ። የትኛዋ ጀግና እናት ናት? በዚህ ልክ እኔ እንትን ምለው ማለት ነው ማለት በዚህ ልክ ጨክና በዚህ ልክ ችላ ታግሳ በየቤቱ ስትጠራ እየሄደች ቪዲዮ ትሰራለች ወይም ደግሞ ጓደኞቹን እያገኘች ከዛ ማስፈራራት የምታደርሰው ወይም ደግሞ ከሷለው ምናምን ብላ የምታወራው የትኛው ጀግና እናት ናት? የትኛው ጀግና ማለት ነው? የምሬን እኮ እኔ በጣም ነው የገረመኝ። በጣም ማለት ነው በጣም ነው የገረመኝ። ምክንያቱም እሱ ደግሞ እኔ እንጃ ማንም ሰው እንደዚህ አያደርግም ብዬ ስላሰብኩ ነው። እነሱ ተዋቸው፣ የነሱ እንትን ድራማቸው ምናምን ይሄ የሚጨማለቁትን ወደዛ አድርጉትና ስለ ዛሬ ቪዲዮ ልስራ። እስቲ ስለ ዛሬ ቪዲዮ እናውራ። ሄርሜላ ምን አጠፋች እስቲ ንገሩኝ እዚህ ጋር ማለት ነው። ሄርሜላ ምን አዲስ ስላደረገች ነው እሷ ላይ ሁላችሁም እየጠራችሁ ሄርሜላ ልጁን መልሽ። ሄርሜላ መቼ ልጅ ወሰደች? የወሰደው አብርሃም ወስቶ ቤቷ ያስገባው አብርሃም። ቆይ አብርሃምን ጠርታችሁ ሳታወሩ በሄርሜላ በኩል ልታገኙ ከፈለጋችሁ አብርሃምን ቢያንስ እንኳን የሚያምርባችሁ እንዴት ነው ታውቃላችሁ? ልክ ሄርሜላ ስትወጣ ስትገባ ተከትላችሁ ቤቱን አግኝቻለሁ ሄርሜላ ያለችበትን ቤት አግኝተናል ብላችሁ ሄርሜላ ቤት ብትገቡ ነበረ ልጁን አምጪ ብላችሁ ማለት ነው። ገባችሁ አይደለ? እንጂ ሄርሜላ ያልወሰደችዋ ልጁን እንደወሰሽ አምጪ ብላችሁ ልክ እንዴት ነው ጀግና ወንድ እንድትባሉ ነው። የቡታጅራ ወንዶች ሲጀመር ጀግና እናንተ አላችሁ። አሁን እዚህ ውስጥ ኮታኮተቶች ማለት ነው። እናንተ አሁን ጀግና ናችሁ? እኔ ምለው እስቲ ንገሩኝ። እናንተ አሁን ማለት ሴት ልጅ ጠርታችሁ ሴት ልጅን መታችሁ ሴት ልጅን አንቃችሁ ምናምን ከዛ በኋላ አስፈራርታችሁ ምናምን ስለላካችሁ ጀግና ልትባሉ ነው? ተው እንጂ በጣም ጀግና። እኔ እናንተ እንደተፈለጋችሁ ተጨማለቁ። በጣም ነው የምታስጠሉት ሲጀመር ማለት ነው። እናንተ አሁንማ በጣም ነው ያደረገኝ ነኝ። እናንተ ተውትና ልዑሌን ተውት። ልዑሌ ይደግበት። ገና አንድ ፍሬ ሕፃን እዚህ ምድር ላይ ዓለም ላይ ከመጣ 1 ዓመት እንኳን ያልሞላ ሕፃን ማለት ነው። 1 ዓመት እንኳን ያልሞላ ሕፃን በ30 ዓመትና በ29 ዓመት በ20 ዓመት በ40 ዓመት የምትበልጡ ሰዎች ልዑሌን ማለት ነው መታችሁ በሉሌሽ ትሸቅላላችሁ ሁላችሁም። አብሶ የምሬን ነው አብሶ ማለት ነው የአብርሃም እህት በዚህ ልክ ውሸታም መሆንሽን አላቅም ነበር። የምሬን ነው ምልሽ ማለት ነው። በጣም ቢዚ ነሽ አይደል? ልዑሌ ከጠፋ ጀምሮ ሚዲያም አልገባሽም አታቂም። በጣም ደነገሽ። ካሜራ የያዘው እዚህ ጋር ነው እየቀረጸ ያለው። ከዚህ በኩል መጣችን። ወንድም ምን ሆነ ነው ተናደደ ወልኮ ምናምን። እግዚኦ ማርና ክርስቶስ ስብዓት ለአብ ስብዓት ለወልድ ይላል ያገሬ ሰው። አዎ የምሬን ነው። እኔ ማለት ትልቅ ሴቶች በዚህ ልክ ተዋሻላችሁ ብዬ አስቤ አላቅም። አታቂም። ምን አለ አይቻለሁ ብቲ እኔም አልተስማማውን ነገር ግን እየደወልኩለት ነው እኮ አብርሃም ስልኩን አያነሳም እኮ እኔም እየሞከርኩ ነው ሚዲያ ወጥቼ ስላላወራው ነው ወይ አትይም? እኔ አንቺን ቢያደርገኝ እንደዚህ ነው ምለው። በዚህ ልክ ውሸትን ተከናድቤ አልመጣም። እናንተ ትንሽ እኮ ሼም አለ። የምሬ ነው። ምን ሆናችሁ ነው ግን? ምን ሆናችሁ ነው? አላቅም ነበረ እንደ ሚዲያው አልጠቀምም። የአመት በዓል ስራ እንደዚህ ቢዚ አድርጎኝ የአመት በዓል ስራ ቢዚ ቢያደርግሽ ራሱ ዩቲዩብ ላይ ገብተሽ አታቂም። ዩቲዩብ ላይ እየሸቀልሽ ያለሽ ሴትዮ ገብተሽ አታቂም፣ አይተሽም አታቂም። ለዛም ፋሚሊ ሆነሽ ራሱ አብርሃም ጋር አትደዋወሉም አይደለ? አታቂም። ምንም ነገር አታቂም። ምን አለ ውሸትም እኮ ልክ አለው። ስትዋሹ ውሸትም ልክ አለው። አሁን ስለዚህ እስቲ ስለ ሄርሜላ ላውራና ማለት ነው። ሄርሜላን ይዞት ልጁን አምጪ። ከየት አምጣ ትውለድላችሁ? እሱ መቼ ወሰደች? የወሰደው አብርሃምን ጠይቁ። ሰላም መኖር አፈልጊም? ከአብርሃም ጋር እንደፈለግሽ መኖር አፈልጊም? ሲጀመር አንተ ስላልከኝ አይደለም። አብርሃም ቤቴ ድረስ ልጁን ይዞ መጣ። የመቀበል ግዴታ አለብኝ። በቃ ከዛ ባለፈ ደግሞ እናንተ ሁለታችሁ ማድረግ የማትችሉትን ነገር ነው ለልጁ እያደረግኩ ያለሁት። ገባ? አንተ መተህ ወይ ዳይፐር መቀየርም ምንም ማድረግ አትችልም። እሱ አይመለከትሽም። በቃ ባልወልደውም የአብርሃም ልጅ ማለት የኔ ልጅ ነው። ስለዚህ እሱን በኋላ ታይሆን አያውቅም። የእንትና ተብሎ አያውቅም። የፈለገ ሲጀመር እኮ የቪዲዮ ቲክቶክ ላይ ተለጥፎ ነበር። አብርሃምና ሄርሜላ ነጭ በነጭ ለብሰው ማለት ነው። እኔ ዩቲዩብ ላይ ምናምን ተፖስቶ ምናምን ያየሁት እንጂ አላየሁም ሲጀመር ማለት ነው። እና
የዛ ቀን የተቀረጸ ቪዲዮ ነው አሁን ዛሬ እንትን እያሉ ያሉት። አንድ ላይ አሽሼ ገዳይ ብሎ አንድ ላይ በልቶ አንድ ላይ ተጨማልቆ አንድ ላይ ጠጥቶ ሁሉም ማለት ነው። ከዛ ቪዲዮ ለመስራት ይበታተኑና አንቺ እንደዚህ ነህ እኔ እዚህ ጋር ቆማለሁ ምናምን እኔ ምለው ግን የምሬን ነው። እኛ ግን የመዳን ቀሞች ማለት ነው አብዛኛዎቹ አረብ ሀገር ያለነው ሰዎች ናቸው የምንጠቀመው ማለት ምናያቸው እነሱን ማለት ነው። ግን የእውነት ነው እኔ አትጨምሩኝ። እኔ እንደዚህ አይነት ዶንቆሮ አይደለሁም። የምሬን ነው። እኔ አላችሁ አንዳንዶቹ ነቄዎቹ ጎበዞቹ ማይንድ አላችሁ አላችሁ። የምሬን ነው። ልክ እንደኔ ማይንድ አላችሁ ማለት ነው። አንዳንድ ደግሞ ብሽቆች አሉ። ገባችሁ አይደለ? ብሽቆች የእውነት ድራማ የማይመስላቸው ስራ የማይመስላቸው የእውነት እንደተጣሉ ማለት ነው አድርጎ የሚያወሩት ወይም ደግሞ የእውነት የሚሰሩት የሚመስላቸው አሉ። ዓመተ ምህረት አንድ አይነት ጭንቅላት ያዙ ማለት ነው። የመዳም ሩዝ በደንብ ብትበሉ ጭንቅላታችሁን ይቀይር ነበር ለነገሩ። እሱን ግን አይቀይር ማለት 3 ቁርጥ ነው የሚያረጋችሁ። እሱም ጥሩ አይደለም። ግን ምን ትበሉ? ውሃ ጠጡ፣ ጭንቅላታችሁ እንዲከፈት ከፈለጋችሁ ማለት ነው። ግን ውሃም አይከፍትም። ቡና ጠጡ፣ ቡና ጥሩ ነው እና ጭንቅላታችሁ እንዲከፈት ማለት ነው ከፈለጋችሁ። ገባችሁ አይደለ? አብሶ ቻናሌ ምናምን ሪፖርት የምታረጉ ሰዎች እውነት የምትወዱ ሰዎች ደግሞ ለኮፒ ሊንክ አድርጉ። ገባችሁ አይደለ? እንኳን እናንተ ብሽቆች ማለት ነው እንኳን ይሄንን ዩቲዩብ ለማዘጋት ሪፖርት አድርጋችሁ እንደናንተ ብሽቅ አይደለም። ገባችሁ? ዩቲዩብ ማለት ዝም ብሎ የሚዘጋ አይደለም። ሊያሾላ እንኳን ያ ሁሉ ህዝብ እንኳን ተነስቶባት እግዚአብሔር ይመስገን አለች። ገባችሁ አይደለ? እንኳን እናንተ የኔን ከሚዲያ አጠፋሻለሁ ከሚዲያ እንሻለሁ የምትሉ ማለት ነው ብሽቆች ትዝታን ከሚዲያ ልታጠፉ ገባችሁ? እኔ ምላሴ ይኑር እንጂ ማለት ነው በ100 ሰብስክራይብ እኮ መጥቼ ለመለፍለፍ ይችላለሁ። ገባችሁ አይደለ? ገባችሁ? ሲጀመርኩ 2 ቻናል አይደለም ያለኝ ለኔ ማለት ታውቃላችሁ አይደል? ስንት ቻናል እንዳለኝ አታውቁም። ለነገሩ አታውቁም፣ ታውቃላችሁ። ብዙ አለኝ። እንደናንተ መሰልኳችሁ? እንደናንተ ማይንድ የሌለኝ ብሽቅ መስላለሁ? ወጥቼ መለፍለፍ ይችላለሁ በ1 ሰብስክራይብ በ100 ሰብስክራይብ። ገባችሁ? ይነውሚ ገባችሁ? ስለዚህ አልጨነቅም እኔ። እናንተ ግን በየቀኑ እንትን በሉ። ገባችሁ? ጅሎች ማለት ነው። እና ማለት ነው እውነት የምትወዱ ልንገራችሁ በዚህ አጋጣሚ እውነት የምትወዱት ገባችሁ አይደለ? ይሄ ሩታን ሽሩሩ በይ፣ አብርሃምን ሽሩሩ በይ፣ ምንክትሴ ይሄ ቡታጀራ ዩቲዩበሮችን ሽሩሩ በይ የማትሉ ሰዎች እኔ ሽሩሩ ማለት አልወዱም። በዚህ አጋጣሚ አልልም። የፈለገ ለምን እንትን አትሉም? ለምን የቡታጀራ ዩቲዩበሮች ራሳችሁ ጭንቅላታቸው ላይ ቢሸከሙኝ ሽሩሩ አልላቸው። ገባችሁ? አዎ እንደዛ ያላችሁ ሰዎች ኮፒ ሊንክ አድርጉ። ሲጀምር ኮፒ ሊንክ አዎ እንደዛ ማለት ነው። እና ደግሞ ላይክ ሳታረጉ እንዳትወጡ። ላይክ አድርጉ። እሺ ገባችሁ አይደለ? እነዚህ በፍሬ የሚቆጠሩ ብሽቆች ደግሞ ትችያለሽ። ልጁን በዚህ ሰዓት ግን ልጁ ማደግ ያለበት መዋል ያለበት ከእናቱ ጋር ነው እንጂ በእናንተ አንቀርና የበሬ ወተት እዚች ጋር ልጁ የማይሆን ነገር ውስጥ ገብቶ ማደግ የለበትም። ገብቶሻል? እና የበሬ ወተት አንተ በሬ ስለሆንክ አንተ የበሬ መስል ማለት ነው። አንተ እንደ በሬ ስለሆንክ ወንድ ስለሆንክ የበሬ ወተት ነው እንደ ልጅ የሚጠጣው ወይ ፈጣሪ ትግስቱን ስጠኝ። ከአንከርና ወተት ውጪ ሌላ ምንም ልትሰጡት የምትችሉት ነገር የለም። ገብቶሻል? ኢቭን እንኳን በስነ ስርዓት ልትንከባከቡት የምትችሉበት አይነት አልወለዳችሁም። ገብቷችኋል? የወለደ ሰው ነው ይሄንን ነገር የሚያውቀው። ስለዚህ ትምህርት ማግኝታ ይሁን ምንም ይሁን ይሄንን ስሜት ተሰምቷት ልጇ ከእጇ ላይ ጠፍቶ እንዴት ማድረግ ልጇ ከእጇ ጠፍቶ ሩታ ልጇ ከእጇ ጠፋና ማለት ነው በየቤቱ እየሄደች ቪዲዮ ትሰራለች። ጀግና እናት ማለት ነው። ልጇ ግን እንቅፏ ላይ የለም። ባሏ ሰርቆባት በቸበራል ጎንቸ በደናን አለ የአገሬ ሰው። ውይ የእናንተ ነገር ቢቀቀራሱ አይበስልም። የእናንተ ነገር እስከ መጨረሻ ማለት ነው አይበስልም መቼም። ሴት በዛ ጎመን ጠነዛ የሚለው ነገር ያው ጠንዝዞ እዛው ነው የሚቀረው። እርግጠኛ ነኝ እንደምትችል ወደፊት አንቺ ልትገነዘብ የምትችይበት ቦታ ላይ ደርሰሽ ታዩ ይሆናል። ገብቶሻል? በልዑል ምን ቀልድ አናውቅም። በልዑል ምንም ቀልድ አናውቅም። በልዑል ምንም ቀልድ አናውቅም። በልዑል እየሸቀላችሁ በልዑል ቀልድ አታውቁም። በልዑልማ ቀልድ ምን ነው እንዳፋችሁ ልባችሁን ባደረጋችሁ። በልዑል ቀልድ ማታውቁ በሆንማ እንኳን እናንተ አይደላችሁም። እናንተማ ወደዛ ሂዱ። እናንተማ ሸቅሉ ከተባላችሁ ትሸቀላላችሁ። በምንም የሆነ ፍንጭ አግኙ እንጂ መሸቀል ነው ስራችሁ ማለት ነው። እናትና አባቱ እንኳን እየሸቀሉ ነው። በልዑል ቀልድ አላውቅም። ቀልድ አታውቁም። መጀመሪያው ነው። ከዚህም የበለጠ ልንሄድ እንችላለን። ትሰማኛለህ? ከዚህም የበለጠ ልንሄድ እንችላለን። እንደፈለገ ልትሆኚ ትችያለሽ። ነብሮ ማመልሹ አንመልስም። ፈረንጁ ማመልሹ ለሰምን ከይ ነው ይሄ መጀመሪያ ቆይ አንዴ ፈረንጁ
ወዲህ ሰው በግድሽ ልጁን እኔ ለፖሊስ ደውላለሁ። ለፖሊስ ደውላለሁ። አንቺ ፖሊስ ልትወሰድሽው ለፖሊስ ደውላለሁ። ምንም እኔን የሚቀጣኝ የለም። ትሰማኛለህ? ወዲህ ሲሆን በግዱ ልጁን ትመልሻለሽ። እኔ ምለው የወሰደውን ሰው ለምን አትጠይቁም? የወሰደው ለምን አትጠይቁም? ፈርታችሁ ነው አብርሃምን ወይስ ምንድነው? ወይስ አብርሃም ሁለተኛ እንደዚህ እንዳታረጉ እንዳይልባችሁ ወይ ነው ሁለተኛ ከናንተ ጋር አልሰራም እንዳይል ፈርታችሁ ነው? ለምን እሱን አትጠይቁም? ሄርሜላ ምን ቤት ናት? ምን አገባት? ምን አገባት? እኔ ይሄ ውሃ አምጥቼ እናንተ ጋር ቆጭ አረኩ ማለት ነው። አለቀ። ደግሞ ተናግራለች ሲጀመር ለምን እንደወሰደች ምናምን ትናንትና ተናግራለች። ሶ በልጁ እየሸቀለ ያለው አባት እያለ ማለት ነው። እሷ ምን አገባት? እኔ የምለው ሄርሜላ ምን አገባት? እየተንከባከብኩ እንጂ እንደናንተ መጥቼ እዚህ ጋር ወሬ አላወራሁም። እኛ ዘርፈን ልጅ ምን ተባከብ አላለም። አሳንቂ ነው ምን አንቺ ጀግና ነሽ። ይሄ ልጅ እሺ ጅና ተሰርብብኝ። የእውነት ነው የምነግራችሁ ግን ማለት ነው ያ የወንድ ትንሽ የለም ይባላል እንጂ አሁን ሄርሜላ ግን ይሄ ቃጫጫው ማን ነው ፈረንጁን አቅቷት አይደለም። እርግጠኛ ነኝ። የምር ነው የምላችሁ። የምሬን ነው። ያው የወንድ ልጅ ትንሽ የለም እናውቃለን። ወንድ ነው ግን ይሄ ብትገፈትሮ ራሱ የሚገፈተር ነው። እከካችሁ ልጁን ባትመልሱት እኛ ወንዶች አይደለንም። ሰምተሽኛል? እሺ የዛ ሰዓት ቀሚስ እናለብሳችኋለን። በቃ እግሯ ላይ ተንበርክካችሁ ሩታ እግሯ ላይ ተንበርክካችሁ ልጁን ካልመለሳችሁ እናንተ ወንድ አይደላችሁም ተብሎ እኛ ወንድ አይደለም ተብሏል እንግዲህ ማለት ነው። እግራችሁ ሊደጉለት አሁን ወደ መኪና ይልሽ ይኸውልሽ ሰሚኛለሽ ሄርሜላ ያው ዛሬ እጠፋለሁ ምናምን አያገኙኝም ብለሽ እንዳታስቢ አያገኙም ብለሽ ካሰብሽ ይርስብናል። እሺ አይታገኙ ያላችሁ አሁን ልደውለት ለአብርሃም አብርሃም ማኪናውን ራሱ አሰረክባት ለሄርሜላ። አይ ይኸውልሽ እዚሁ ነው የምንጠብቅሽ። አትገቢም ወደ ቤት ተመልሼ እገባለሁ የሚል ሀሳብ እንዳይኖርሽ። ማን ለምትወስ መጣልሽ ነው ደውልለታለሁ። ወላ ምን ነው ነገር ነው? ይኸውልሽ ሸኛችሁ ወይስ ባክሽ ራስሽ ሰኝ ነገር ነው ሸኛችሁና መልክ ሰሪያለሽ እንዴ? አረ ወይኔ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ ክብራችኋለሁ። ባይ ባይ